ይሰማል? እንዴት ናችሁ? ፒስ ሁሉ ሰላም? ድምፄ ይሰማል? ኤንሪ ደህና ነኝ። ፒስ ትዕግስት ኤንሪ ታንኪዩ ይሰማል ብለኛል። ነጃት ደህና ናችሁ? እንዴት ነው? ዛሬ በቂ ጊዜ ያለን እንቆያለን። 2 ሰዓት 3 ሰዓት ያክል ይሰማል። ኦኬ ጉድ። የፍቅር ላይቭ አለች ጦቢያ ስለመጣች ደስ ብሎኛል። ፍቅር ካለች ቼክ አድርጉ። ሞዴሬተር ፍቅር አለች። መቅዲም አይ ቲንክ ዛሬ ትጀምራለች። ሞዴሬሽን ላይ ሞዴሬት ታደርገናለች። ፍቅር አለች። ኮንፊርም አድርጉኝ። ድምፄ ይሰማል? Yes. ኦርኒያ ቴክስት መልስ። አበባየው ጉድ። ጦቢያ ፍቅር አለች። ኮመንት ላይ ካለች ጻፉልኝ። የስራ ቀኗ ነው ዛሬ። መቅደስም ያው ስላለች ይተጋገዛሉ። ዩዥዋል ሴሽን ነው። ሜታቦሊካል ሴሽን እነዚህ ከአመጋገብ ጋር ከላይፍ ስታይል ጋር ስለሚያያዙ ተያይዞ ስለሚመጡ ህመሞች ላይ እናወራለን። ውፍረት፣ ቦርጭ፣ ከፍተኛ ግፊት፣ ስኳር፣ ታይፕ 1 ታይፕ 2 ታይፕ 1.5 እነሱ ላይ ሁሉ እናወራለን እና ያው እንደተለመደው ላይቭ ገስቶች ጋር ነው የማወራው። አመሰግናለሁ ፖሚ። ላይቭ ገስቶች በነ ፍቅር በኩል በነ መቅደስ በኩል ኢሹዋችሁን እየላካችሁ ቅድሚያ እነሱ ይሰጧቸዋል። በዚያ መሰረት እናወራለን። ይሄው ነው አይ ቲንክ እና በቂ ጊዜ ያለን ላይቭ ላይ ቅድም ኢቨንት ሞልቼ ሬጂስተር ያደረጋችሁ ሰዎች ቅድሚያ አላችሁ። ከትላንት ወዲያም ላይቭ ላይ በነበርኩ ጊዜ ሪኩዌስት ልካችሁ ያልተሳካላችሁ ሰዎች በቂ ጊዜ ያላችሁ፣ በቂ ቻንስ አላችሁ። ክሊያንቶች ካላችሁ አንድ ቁጥር ጻፉልኝ። የሻምፒዮንስ የሜታቦሊክ ሄልዝ ሻምፒዮንስ አባላት ጻፉልኝ። ያለሁበት ቦታ አውትዶርስ ነው፣ ደጅ ነው ያለሁት። ያምራል፣ ቆንጆ ቦታ ነው። የስ መስፍን ኤንሪ አለ። የሻምፒዮንስ አባላት አላችሁ። ሊያ ፈድሉ ዌልካም። ፈድሉም አለ። ረዱ ሄንሪ ዋው ዳስ ጉድ ወርክ ታይሉ። እንግዲህ በተለያየ ዩዘር ኔም ስላላችሁ አንዳንዶቻችሁን አልለየሁም። እመቤት ደስ ብሎኛል። እመቤት እያየሁ ነው። ዘላለም እያየሁ ነው። የሜታቦሊካል ቻምፒዮንስ አባላት ላይቭ ላይ ያያችሁ አንድ ቁጥር ጻፉልኝ። ፖሚ ቆንጆ ፖሚ እንግዲህ ዩዘር ኔም ይመስለኛል። ኤልሳ የስ ኤልሳዎች አሉን። ነጃት የስ ጦቢያ አመሰግናለሁ። ፍቅር መኖሯን ቼክ አድርጉ። ቢኮዝ ፍቅር ካለች በእሷ በኩል ሰዎች ላይቭ ላይ ሪኩዌስት ልኩ ማኔጅ ብናደርግ ቆንጆ ይሆናል። መቅዲንም ዛሬ ሞዴሬተር አድርገናታል። እሷ መኖሯን ቼክ አድርጉልኝ። ፍቅር የለችም። ስለዚህ አይ ቲንክ ኖቲፊኬሽን ይደርሳታል። እስክትመጣ እኛው ማኔጅ እናደርጋለን። ጥያቄያችሁን ኮመንት ላይ ከመጻፍ ሪኩዌስት ላኩልኝና እንደሱ እናወራለን። እስከዛ እንደተለመደው ታፕ ኮፒ ሊንክ ሼር እያደረጋችሁ ቆዩ። 1 ሚኒት
ሶ ክሊያንቶች እስከዛ ልምድ ማካፈል የሚፈልግ ከኔ ጋር እስከዛ ትንሽ ማውራት የሚፈልግ ሰው ሪከስት ላኩ። ሻምፒዮንስ አባላት አንዳችሁ ግቡ። እስከዛ ከእናንተ ጋር አወራለሁ። አመሰግናለሁ። ሌንሳ እጅግ አመሰግናለሁ። ዛሬ በቂ ጊዜ ያለን ሳንቾ ክሊያ ያስ ሞስት ላይክሊ ክሊያንት ከሆንክ ነው የማወራ። ጉድ ሞርኒንግ ሰር፣ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? አለን፣ እግዚአብሔር ይመስገን። እኔ አዲስ ነኝ። አይቼ ምንድን ነው ወስ ደ ዲስከሽን ወስ ደ ቶፒክ ሄር ብዬ ጀስት ለማወቅ ፈልጌ ነው። አም ኒው። ኦኬ ሚዩት አድርግ አንድ ጊዜ። ሹር Okay. Okay, come on. Let's go really fast. Oh. አብዬ ምሳ እየበላ ነው። የተባረከ ይሁን። ቅድስት ይሰማል? ኮኔክሽን ፑር ነው። አብቹ ሰላም ዶክተር፣ እንዴት ነህ? ደህና ነኝ። ፒስ፣ ሁሉ ሰላም። ድምፅ ይሰማል? ይሰማል። ሁሉ ደህና፣ ሁሉ ሰላም። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ያው አንድ ጊዜ ገብቼ ነበር ዶክተር ሚስተር አብራራው በሚለው ታውቀዋለህ ፕሮግራሙ? አዎ። እንዴት ነው? ሰላም ነው ዶክተር? ሁሉ ደህና? በደንብ እግዚአብሔር ይመስገን። እየተለወጥን ነው። በደንብ ዶክተር። በቃ ፐርፌክት ሆኗል። አሁን ሁሉ ነገር አፖስቶ ነው። በቃ ያኔ ነገሬ ነበረ በ20 ቀን ውስጥ ነው እንትን ያው ስኳሬን የቀለበስኩት ብዬ ተናገሬ ነበር። ስቲል ያው ነው በቃ እንደተቀለበሰ ነው ኖርማል። አሁን ምግብ በልቼም ሳልበላም በበላም ያው ነው ኖርማል። በቃ ከመቶ በታች ነው እንጂ በላይ ሆኖ አያውቅም። በኖርማልም በምንም ማለት ነው። እና በፊት የ3 ወሩ 9.6 ነበር በፊት። አሁን 3 ወር ሞላኝና ቼክ አደረኩ 4.8 እንደዛ አካባቢ ነው። ሌላው ፋት፣ ሊቨር ፋት፣ ምን ሁሉም ነገር ኮሌስትሮል፣ ኤቭሪቲንግ ፍሪ ነው። ኖርማል ነው በቃ። እና በጣም አመሰግናለሁ። እድሜና ጤና ይስጥ። አንተም ቤተሰብም ባለቤትም ልጆችህም፣ ምክንያቱም የእነሱ እርዳታ ነው ዛሬ እንድሰራ ያደረገ። እሷ ከጎን ባትሆን ኖሮ በተለይ ይህን ለማድረግ አትችልም። እውነት ነው። እና እግዚአብሔር ይባርክሽ በልልኝ። ልጆችም የተባረኩ ይሁኑ። አንተም ተባረክ። በጣም አሪፍ እንትን ላይ ነኝ። ያው አመጋገብ ቶታሊ በቃ ተቀይሯል ሙሉ። እንደውም በቅርብ ጊዜ አጋጣሚ ሆኖ ወርዶ ነበረ ትንሽ ስኳሪ መጠኔ ትንሽ ዝቅ ብሎ ወደ 60 ምናምን ገብቶ ነበር።
ያው ኖርማል አመጋገብ ሳረግ ወደ ቦታ ተመለሰ። ዋው አላማዬም ይሄ ነው እንግዲህ። አላውቅህም፣ ገብቶ አላይህም፣ አንተ እያየኸኝ ነው። በምትሰማው ነገር ማውራው ነገር ነው የተለወጥከው እና አላማዬም ይሄ ነው። ኢንፎርሜሽኑን በገባኝ ልክ ሳላጎድል ለሁላችሁም ነው ማውራው። እንዳንተ ኮሚትድ የሆኑ ዲሲፕሊን የሆኑ ሰዎች ምንም ጥያቄ የለውም፣ ህይወታቸው ይቀይራል። ስለ ስኳር አይደለም፣ በቃ ሁሉ ነገር ነው የሚቀይረው። አንተም ይሄን አስተውላል ብዬ አስባለሁ። እንግዲህ ፕሮግራሙ ላይ ሁልጊዜ አዳዲስ ሰዎች ሶሪ ኮኔክሽን አልነበረም። ይሰማል? ይሰማል። ፕሮግራሙ ላይ ያሉ ሰዎች ስለአንተ ላያውቁ ይችላሉ እና ከመጀመሪያው ጀምረ ክብደትህን፣ ቁመትህን፣ እድሜህን ከምን ጋር ከውፍረት ጋርም ከሆነ ስትታገር የነበረው ከስኳርም አሁን እንደነገርከን ያለውን ነገር ጀስት ጊዜ ካለ ጊዜ አለ ትንሽ ማውራት ትችላለህ። ከኛ ጋር ልምድ ማካፈል ትችላለህ። በጣም በጣም ዶክተር እንዴት ጊዜ አይኖረኝም ይላል። በጣም እንዳንተ ሪል ከሆኑ ሰዎች በትክክልም እኔ እንግዲህ ስኳር ገዳይ በሽታ አሁን በማስበው ልክ እነዚህ ሜታቦሊክ ኢሹዎች ስኳርን ጨምሮ ቦርድንና ኢንሱሊን ሬዚስታንስን ጨምሮ በዚህ መንገድ ነው ሞት የሚመጣው። ብዙ ጊዜ እድሜያችን በተለይ ጨመረ ሲመጣና ገዳይ ናቸው። ስለዚህ እንዴት ከዚህ ጋር ታግለህ እንዳሸነፍከው ከማሸነፍም አልፈህም እኮ ገድለህ የቀበርከው አንተና እንደሱ ነው የምረዳው። እባክህ ጊዜ እሺ። መጀመሪያ አብርሃም እባላለሁ ስሜ። ኪሎ 87 አካባቢ ነበርኩ። ቁመት ሜትር ከ74 እና የስኳር ተገኝቶብኛል ተብሎ የሶስት ወሩ 9.6 ነበር። ቶታል የተገኘው የስኳር መጠን 377 አካባቢ ነበር። ፋት ነበረ፣ ኮሌስትሮል ነበር፣ ሌሎችም ብዙ ነገሮች ነበሩ እና ያው ሄድኩኝ ሐኪም ቤት ወሰድኩኝ መድኃኒቶችን። መድኃኒት ታዘዘልኝ። ያው ሚትፎርሚን እና አንድ ሌላ መድኃኒት ተጨማሪ ታዘዘልኝ። ያው አንድ 10 ቀን ምናምን እሱን ወሰድኩኝ እና እየወሰድኩ ኖርማል ምግብ ነው የምበላው። የተከለከልኩት ዳቦ ብቻ ነው። የገብስ ዳቦ ብሉ ተብሎ ዳቦ ነው የተፈቀደልኝ። ከዛ እንደዛ ሲሆን አይ በቃ ከዛ እንደውም አመስግኛለሁ። አንድ ዶክተር ነበርና ምን አለኝ፣ እስኪ አንድ ዶክተር አለ በምግብ እንደዚህ ኦንላይን ላይ በምግብ ነገሮችን መለወጥ እየለወጠ ነው፣ ብዙ ሰዎች እየተለወጡ ነው እና ቼክ አርግ አለኝ። እሺ አልኩና ማን ምናምን ብዬ ቼክ ሳደርግ ዶክተር ባሪ ሲል አይ ፎሎ እንኳን አድርጌዋለሁ፣ አልፎ አልፎ ሰማው ነበረ፣ ግን እስቲ እንደዛ ሰማው ነበር አለኝ። አለርት አደረገኝ። ከዛ አለርት ሲያደርገኝ ጀመርኩኝ። ኦኬ አውቀው ነበረ እኮ ግን በጣም የሚገርመው ሚስ አድርጌዋለሁ፣ አልመጣልኝም ነበረ፣ በጣም ቴንኪው ምናምን አልኩት። ቀጥታ አንተ ጋር የዛኑ ቀን ላይቭ ላይ ነበር፣ ከአጋጣሚ ጆይን አደረግ። የሚበላውን እንደዚህ ብለህ ስትል ወዲያውኑ ነው አውቶማቲካሊ ሄድኩኝ ሱፐርማርኬት፣ የሚገዛዙትን ነገሮች ገዛዛው። የሚገዛዛው በቃ መብላት ያለብኝን ነገር ሌሎች ነገር ድሮፕ አደረኩ። መገዛዛቸውን ነገሮች ገዛዛውና በቃ ለአንድ ሳምንት ሙሉ ሞከርኩኝ። የዛኔ እንደውም ስሞክር የከበደኝ ምንድን ነው ያለ ጨው ነበረ። ጨው ጭራሽ አልጠቀምም ነበርና እሱ ትንሽ
እንትን ከብዶኝ ነበረ ያለ ጨው ስጠቀም ለአንድ ሳምንት ያህል። ከዛ ትንሽ የመጠነኛ ጨው ቢኖረው ደግሞ የሆነ ቀን ብለህ ስታስረዳ ሰማሁና ከዛ መጠነኛ ትንሽ ትንሽ ነገር በፊትም ጨው አልወድም ብዙና ትንሽዬ ጨው እያደረግኩ መጠቀም ጀመርኩ። በሳምንቱ በእርግጥ ስለካ 130 አካባቢ መጣ። ከ377 ወደ 130 መጣ። ከዛ ዶክተሩን እጃ ማከርኩት እንዲህ እንዲህ የሆነ ምናምን ስለው አይ ኦኬ እንደዛ ከሆነ በቃ ጥሩ እየቀነሰልህ ነው፣ በቀን አንድ ፍሬ ይበቃሃል። ጠዋት ጠዋት ወይ ማታ ማታ አንዱ ምረጥና አንድ ፍሬ ይበቃሃል። አሁን በጣም ከፍተኛ ማሻሻል ላይ ነው። ስለዚህ አለኝ። በዛው መጠን 87 የነበረው ኪሎ እየቀነሰ ወደ 72 አካባቢ ገባ። ከዛ በ20 ቀን ውስጥ ቶታሊ ተገለበጠ፣ ወደ 87 አካባቢ ደረሰ። 20 ቀን ያለማቋረጥ ስፖርትም ሰራለው፣ ምግቡንም ተመሳሳይ ነገር አድርጋለሁ። ከዛ 20 ቀን ውስጥ ሄድኩና ሙሉ ቼክ አረግ። በቃ እሱ የሚላቸው ነገሮች መፈለጋቸው ነገሮች በሙሉ ኦልሞስት ነው ቶታሊ ጠፍተዋል። ግን የሶስት ወሩን ቼክ ማድረግ ስለነበረብኝ እስከ 3 ወር ድረስ ቼክ ላድርግ ብዬ ቁጭ አልኩኝ ማለት ነው እንጂ ከዛ ኪሎም ወደ 72 ወረደ። ሁሉ ነገር ነው የተቀየረው። በጣም ያው ከዚህ ሌላ ምን ማለት እችላለሁ? እና ስቲል አመጋገቤ እንደዛው ነው። እንቁላል ነው ከመጀመሪያው እንትን ስለነበረው እንቁላልና ስጋ፣ አይብ፣ እርጎ እነዚህ ነው ስጠቀም የነበረው ከጎመን ጋር እንዳልከው ሰላጣና ጎመን እያካተት ያው እግዚአብሔር ይመስገን አሁን ቶታሊ እንትን ነው። ድካም ነበረኝ በእርግጥ በፊት እንደዚህ ወገብ አካባቢ ስቀመጥ ስነሳ የነበረ ትከሻ ምናምን የሚያዝ ብዙ ነገሮች ድካም ነበረ። እነሱ ቶታሊ የሉም። በፊት በእርግጥ በእግሬ ብዙ ሄድ ነበረ፣ ግን አሁንም የተሻለ ኤፊሸንሲ ኖሮኝ የተሻለ እንትን እንድል ስራም የተሻለ እንዳከናውን ምናምን ረድቶኛል። አሁን እንደውም በቃ ኪሎዬ ምናምን ወርዶ በደንብ ነው የተስተካከለው። ትንሽ ቦርጭ ነበር፣ እሱ ጠፍቷል ኦልሞስት። በቃ ከዚህ ሌላ ምን ማለት እችላለሁ ጊዜ እንዳልወስዱባችሁ። እና የሶስት ወሩን አሁን ነው በቀደም ዕለት ነው ይሰማሃል? እንትን ነፃ ነው 4.8 ምናምን ሆነ። የለም ድምፅ ይሰማል ዶክተር? ስልክ እየገባ ይቅርታ እንትን እያለኝ ስለሆነ ነው። ከዛ በቃ 4.8 ባለፈው የዛሬ ሳምንት አካባቢ ቼክ አደረኩ። ሁሉንም ነገር እንደገና ቼክ አደረኩኝ። ከሁሉም ነገር ነፃ ነህ አለኝ ዶክተሩም። እና መጀመሪያ እንደውም ቼክ ያደረኩበት ቤት ሄጄ ነበረ ቼክ ያደረኩት። እንዴት እንደዚህ ልትሆን ቻልክ አለኝ። ከዛ ነገርኩት። እዛም አጋጣሚ በስኳር ታሞ የመጣ አንድ ሰው ነበረ። ያንተን ሊንክ ላኩለት። አንድ ቀን የምታስታውስ ከሆነ ደውዬልህ ታይፕ 1 አንድ ሰው ነበርና አገናኝቻለሁ። ስልክህን ሰጥቼው ይሄ አንተ ነው አንተ አንስተህ ነበርና 66 ቤት እዛ ደውዬ አገናኝቼ በቃ እንትን እላለሁ አቴንድ አደርጋለሁ ብሎ አውርታችኋልና እዛ አገናኝቻለሁ አጋጣሚ ሆኖ። ከዛ እዛም አጋጣሚ እንደዚህ እንደኔ ታይፕ 2 ነበር 377 ምናምን የሆነች ሴትዮ መጥቶባት ነበር። እንደዚህ ነው እኔ የሄድኩበት መንገድ ይሄ ነው። ምናልባት የሐኪሞቹን አላውቅም ገበያቸውን እንዳልዘጋ አልኩና ጠብቂያት በኋላ ሌላ ነገርም እንትን እንዳይሉ ጠበቅኩና አወራኋት። ስልክሽን ስጭኝ ከፈለሽ ይሄው የዶክተርን ስልክ ከፈለሽ ልስጥሽ አውሪው። እና እኔ በ3 ወር ውስጥ ቶታሊ ነፃ ሆኛለሁ። በእርግጥ የገለበስኩት በ20 ቀን ውስጥ ነው፣ ግን አሁን ደግሞ ሙሉ ቼክ ላደርግ ነው የመጣሁት እና ሙሉ ጤነኛ ነኝ። እንደኔ ጤነኛ ሆነሽ እድሜሽን መጨረስ ከፈለሽ እንደዚህ አድርጊ ምናምን አልኳትና ነገርኳት። ጆይንት አድርግ አታድርግ አሁን አላቅም በእርግጥ። ከዛ በኋላ አይ ደውዬለት አግኝቻቸዋለሁ፣ ግን ኦንላይን ያለውን ነገር እየተጠቀምኩት ነው አለችኝ። በቃ በርቺ ምናምን ብያት ነበረ። አጋጣሚ እዛውና ለዶክተሩም ይህን ሼር አደረኩት። ምናልባት በሕክምናው አላቅም እንደማይፈቀድ እርግጠኛ ነኝ፣ ግን ደግሞ ያው ስጋ መብላት ለኮሌስትሮል ጸር ነው ይላሉ። ያው የትምህርቱም የፖሊሲው የትምህርቱም እንትን ነው። ግን አንተ ደግሞ ብሉ ብለሃል። እኔ በልቼ ነው የዳንኩት አልኩት። እናንተ አይፈቀድም ትላላችሁ፣ ግን እኔ እየበላው ስጋም እየበላው እንቁላልም እርጎም እየተጠቀምኩ ነው ነፃ የሆንኩት።
እንግዲህ ነፃ የሚያደርግ ከሆነ ሕክምናው ነው መሻሻል ያለበት እንጂ ምግቡ አይደለም ብዬ አጋጣሚ ዶክተርንም ነገርኩት። ዶክተሩ አይ ጥሩ ነው፣ ዋናው መዳን ነው አለኝ። ዋናው ነፃ መሆን ነው፣ ዋናው መዳን ነው አለኝ። ከቻልክ አንተም ይሄንን ነገር ለሌሎቹ ያው እንደ ሐኪም ኃላፊነት አለብህ። ብዙ ሰው ስለሚመጣ ከኔ ይልቅ ይህንን ነገር ሼር አድርጋቸው እና ምናልባት ዶክተር ባሪ የምታውቀው ከሆነ ሊንኩን ዩቲዩብም ላይ ገባ ቲክቶክም ላይ ሊንኩን ልላክልህና ቼክ አድርግ ብዬ አጋጣሚ ሆኖ ያው ነግሬው ወጣው በአጋጣሚ እና ጥሩ ነገር ነው። ከዚህ ሌላ ምንም ልታደርግ አትችልም። ትልቅ ነገር ነው ያደረከው። እግዚአብሔር ይባርክ፣ ዘመንህ ይባረክ። ይሄ ነው እንግዲህ ያለው። የሚለው ስኳር ቁጥር ነው። ኦኬ ቁጥር ነው። 300 የነበረው ስኳር አሁን 80 ምናምን 70 ሆነ። ቁጥር ነው። አንተስ ገብቶሃል? የሚያይህ ሰው ለውጥህን ይረዳል ወይ? አማረብህ፣ ልጅነት መጣ፣ ጎረምሳ ሆንክ ይልሃል ወይ? ሰውነትህስ ምን እያለ ነው ያንተ ሰውነት? ቢኮዝ ስጋን እኮ በፊትም ትበላ ነበር፣ አሳም በፊትም ትበላ ነበር፣ ዶሮ ስጋንም እንግዲህ እንቁላሉንም በፊት ትበላ ነበር። እና ዋናው ነገር ከነሱ ይልቅ የምትበላው እህል ነበር የምትበላው አይደለ? ከፍተኛ እንጀራ፣ ከፍተኛ ዳቦ፣ ያ ነበር ታርጌት። እና ያን እኮ ነው የቀየርኩልህ። ከዛ ይልቅ እነዚህ ምግቦች ላይ ትኩረት አድርግ። ስጋ ከሆነ ኮሌስትሮል የሚሉት ነገር ጮማው ላይ ነው ያለው። ስለዚህ ጮማ አትብላ፣ ቀዩን ስጋ ብላ ነው ያልኩ። ዶሮ ብላ፣ ጮማ ላይ ነው ኮሌስትሮል የሚሉት ነገር ያለው። እንግዲህ ስለ ኮሌስትሮል ብዙ ጊዜ ያወርተናል። ከሆነም ስጋት ቆዳውን አንሳ ነው ያልኩ። እንቁላልም ከሆነ ኮሌስትሮል የሚባለው ነገር አስኳሉ ላይ ነው ያለው እና አስኳሉን ቀንስ ነው ያልኩ። እና እሳቤን ነው ቼንጅ ያደረኩት። በዚህ መንገድ ነው የሄድኩት ብዬ አስባለሁ። እና ምግቦቹ በፊትም ነበሩ። ማናችንም ስጋ ፈጽሞ አነካም ብለን ያሰብን ሰዎች የለንም። አሁን ግን ቲንኪንጉን ለመቀየር ነው እየሞከርን ያለ ነው። ቲንኪንጉ ምንድን ነው? የምግብ ሻል ያለ ፕሮቲን ፐርሰንት ያለው ምግብ መብላት ስንጀምር ፕሮሰስድ ካርቦሃይድሬቶች ከዱቄት የሚሰሩትን ምግቦች ስንቀንስ ወይ ስናቆም እነሱም በአትክልት ስንተካና ኮምባይን ስናደርግ ወይም ደግሞ ቀለል አድርገን ማህበረሰባችን እንዲረዳ ጎመን በስጋ ማድረግ ስንጀምር አሳ ከጎመን ጋር ቺክን ከጎመን ጋር አድርገን ጠግበን ስንበላ ስኳሩ ሳይሆን ሁሉ ነገራችን ይቀለበሳል፣ እድሜን ጨምሮ። ይህንን ነው የምናወራው። እና አንተስ በዛ ልክ ተለውጠሃል ወይ? የስኳሩን ሰምተናል። እቺ መልስና ትወጣለህ። አዎ አረ በጣም ምንም አይገናኝም እንጂ ምንም ጥያቄ የለውም። ይሄ ሰውነትህ በተስተካከለ ቁጥር ምንም ጥያቄ በሌለው ሰው ሁሉ ነገር ነው የሚያምረው። ምንም ጥያቄ የለውም። አንደኛ ቦርጭ ነበረ፣ ሰውነትህ እንትን ይላል። አመጋገብን ስትለውጥ ደግሞ ሰውነትህን ነው የሚለውጠው። በዛ ላይ ስፖርት ስትጨምር ደግሞ ሰውነትህ የተሻለ በቃ በጣም ጥሩ ነው የሚሆነው እና ምንም ጥያቄ በሌለው ያኔ ነገር ያለው ብዬ ነው ያለፍኩት። እና ወዲያው ነው እኔ እንደውም ወደ ብዙ ነው 15 ኪሎ አካባቢ ነው እንትን የቀነሰው። እንግዲህ በስፖርት በጣም ረጅም ሰዓት እየሰራው መቀነስ ያልቻልኩትን እንደዚህ አይነት አመጋገብ በቀላሉ በአጭር ጊዜ ውስጥ መቀነስ መቻል ደግሞ ትልቅ ነገር ነው። ከዚህ ሌላ ምንም እንትን የለውም። ሰውነትህ ሲስተካከል እኮ ሁሉ ነገር ነው የሚስተካከለው። ምንም ይሄ ጥያቄ የለውም። እና እሱ ነው ትልቁ ነገር፣ እሱ ነው። ቅድም ነገር ያለው ድካም እንደዚህ ይሄ ጠዋት ስትነሳ የሚጫጫን ነገር ምናምን እሱ ቶታሊ ከጠፋ እንቅልፍ በተራ በሰላም እንቅልፍን መተኛት ከቻልክ ከዚህ ሌላ ምንም ነገር የለውም እኮ። ሰውነትህ ከዚህ ሌላ ምን ይናገራል? ሰውነትህ በደንብ መንቀሳቀስ እንዲችል ካደረግ እሱ ነው ትልቁ ነገር። እና ይሄ ነው ትክክለኛው እንትን እሱ ነው። እንደዛ በጣም ነው የሚሆነው። ሲያዩ ራሱ እንዴ እንደውም አንድ ልጅ ጓደኛዬ ነው እና ከሆነ ከ2 ወር ምናምን በኋላ ነው የተገናኘ ነው ማለት እኔ በቃ ጥዬ ልሄድ ነበር አለኝ። ምን ነው ስል አንተ ነህ ወይስ ሌላ ሰው ነው ብያለ ማለት አንደኛ በጣም ቀነስኩበት፣ ሁለተኛ ፊቴ ሌላ እንትን ሆኗልና እንዴ ከመቼው አለኝ። አሁን አንዴ በቅርብ አንዴ የተገናኘ ነው ሲለኝ በቃ እንደዚህ ነው ለውጥ አልኩት።
አንዳንዴ እንደዚህ ነው ብዬ እንትን ካለም ስለው ሰምቻለሁ ዩቲዩብ ላይ ምናምን አይቼዋለሁ ኢቢኤስም ላይ አይቼዋለሁ ምናምን አለኝ እሱም ስነግረውና ትልቅ ለውጥ ነው። ከዚህ ሌላ ምንም ለውጥ የለም። ሰውነት በጣም ይናገራል። ብዙም ሰዎች ናቸው ኦልሬዲ እንትን የሚሉት። ያው አንዳንዱ አፍ አውጥቶ አይናገርም፣ በደንብ ያያሃል። እንዴት ሆኖ ነው ምናምን ብሎ ያው ከኋላም ያወራል። ያው አንዳንዱ በግልጽ አይናገርም የኛ ሰው እና ያው እሱ ነው ትልቁ ነገር እሱ ነው። እግዚአብሔር ይመስገን በጣም ትልቅ ነገር ነው። ትልቁ ነገር ዶክተር ለማለት እንፈልገው ብዙ ህዝብ በጣም ብዙ ህዝብ ትላንትም እያወራን ነበር አንድ ነበርና እዚህ ከኔ ጋር ስራ ቦታ መጥቶ ስናወራ ነበር ስላንተና እንደዚህ ስለው በቃ እኮ አለኝ ከዚህ ሌላ ምን አለ? እሱ ትልቅ ስራ እየሰራ ነው ያለው። በቃ ከዚህ ሌላ ምን አለ አለኝ። በቃ ይሄ በነፃነት እየሰራ ትልቅ ስራ ነው እየሰራ ያለው እና ይሄን ስራ አፕሪሼት ከማድረግ ከማበረታታት የሚበልጥ ምንም ነገር የለም። ሰው ሊያበረታታው ነው የሚገባው። በእውነት የተባረከ ነው። በቃ እንደዛ ነው ያልነው። ትላንት እያወራን ነበር አጋጣሚ ሆኖና እሱ መጥቶ አጋጣሚ እሱ እንደውም ቦርጭ ትንሽ ነበረው ቦርጩን ነው ያጠፋው እሱ። ከዛ በቃ በጣም የሚገርም እኮ ነው አለኝ። በቃ እንዴት እስካሁን ድረስ እንዳልነቃን እስካሁን ድረስ ሲል ያው እኛ የታዘዝነው ነው ሐኪም ነው ምናምነው ሐኪምን ነው የምንከተለው የተባልነውን ነው የምናደርገው። አሁን ግን የተለየና የተሻለ ነገር ስለመጣ ይሄንን ነገር ደግሞ ስትከተል የተሻለ ነገር አለ። አንተ ውጤት አይታለ እኔ ውጤት አይቻለሁ ለሌሎቹ እናካፍላለን አልኩት። በዚህ ሁኔታ ደግሞ ብዙ ሰዎች ይለወጣሉ፣ ብዙ ሰዎች ይስተካከላሉ። ይሄ ነው ትልቁ ነገር አልኩት። አመስግነን ያው እንትን ብለን ያለፍነው ከማመስገን ውጪ ሌላ ምንም ልናደርግ አንችልም። እግዚአብሔር ጨምሮ ይባርክ። ባለፈው ስትል ሰምቻለሁ 22 ዓመት ሙሉ በሕክምና ሰርቼ አመሰግናለሁ ያለኝ ሰው አልነበረም። በ2 ዓመታት ጊዜ ቆይታ ውስጥ ግን ይሄ ነገር ሆኗል። የሰራው ስራ ውጤት ነው። ምንም ሌላ ነገር አይደለም። በፊት አልሰራህም ማለት አይደለም። ብዙ ሰው አያውቅም፣ ምናልባት ላይጠቀምብህ ይችል ይሆናል። አሁን ግን ተጠቅሞ ሲያይና ለውጡን ሲያይ ትክክለኛ እውነተኛውን ለውጥ ሲያይ ነው ሊያመሰግን የቻለው። ለዚህ እንትን ያበቃ ማለት ነው። ሌላ ምንም ነገር የለውም። ስለዚህ ይሄ ትልቅ ለውጥ ነው። በርታ። እግዚአብሔር ካንተ ጋር ይሁን። ዘመን ቤተሰብ ሁሉ የተባረከ ይሁን። አመሰግናለሁ በጣም። ስንት ዓመት ነው? እድሜ 38። እንግዲህ ማንም ሰው ወደ 40 ዓመት አይደለ ወደ ቻፕተር 2 ፔስታል ሙሉ መድኃኒት ይዞ መምጣት የለበትም አይደል? እንደዚህ ብለናል። ሰምተሃል? እውነት ነው። አዎ አንተ ፔስታሏን ልክ ሲያቀብሉ ከስር ቆረጥካት፣ መድኃኒቷ ሾልካ ወረደች አይደል? ፔስታሏን ወረወረ ነው። እውነት ነው። እንዴ እየቀለድን ነው የምንማማረውና የሰው ቃል የሚገባልህ ነገር ፍቅርን አይቻታለሁ። ከዛሬ ጀምሮ እንግዲህ የሻምፒዮንስ አባል አድርገን እንግዲህ እናደርጋለን። ሞር ፐርሰናሊ እንገናኛለን። እዛም ላይ ክፍተቶች ይኖሩሃል። ምክንያቱም ቀጥታ ያንተን ምግቦች ፎርሙሌት እስካላረኩልህ ድረስ ክፍተቶች ይኖሩሃል። ገብቷል? በገባ ልክ በምትሰማው ልክ ማድረግና ቀጥታ ደግሞ የተገናኘን ቀሪ ህይወትን የምትመራበትን ያኗኗር ስልት ምግብ ብቻ አይደለም እንግዲህ ላይፍ ስታይል ብዙ ነገር አለው እና እዛም ላይ ጋይድ እናደርጋለን። ቅድም እንግዲህ የመጨረሻ ብያለሁ እና አሁን የመጨረሻም አልልህም፣ አችን ጨምረህ ትወጣለህ። ቅድምም እንደዚህ እንዳልኩ አስታውሳለሁ። 10 ሰው ጋር ከማውራ ከአንተ ትምህርት ብቻ ከአንተ ከምታወራ ላይ 1000 ሰዎች ይማራሉ። ቪዲዮውን ስለምንጭን ዩቲዩብ ላይ እንጭናለን እና እስቲ ወደ ኋላ ልውሰድህ። ላይፍ ስታይልህ እንዴት ነበረ? እንደው ምንድን ነው ለዚህ ዳረገኝ ብለህ ታስባለህ? አሁን ስታስብ ወደ ኋላ ሄድና ያው እኔ ላይፍ ስታይል ያው ኖርማል ኢትዮጵያዊ ነን። የተወሰነ ጊዜ መጠጥም አለው ግን እንደውም እኔ ስጋ ወዳድ ነኝ። ግን ከስጋው ጋር ያው እንዳልከው ትንሽዬ ነው የሚሆነው መበያው። አብዛኛው እንትን ነው የሚሆነው እንጀራ ነው፣ ዳቦ ነው እና እኔ ሙዝ ዳቦ ምናምን በጣም ነው እንትን ምለው። እንደዚህ አይነት ነገር በጣም አዘወትር ነበረ። ትልቁ ነገር እሱ ነው። እንጀራ እንኳን ብዙም አይደለሁም፣ ግን እነዚህ ዳቦ፣ አምባሻ ምናምን፣ ሙዝ፣ ጣፋጭ ነገሮች በተለይ
ያው ቸኮሌት ምናምን በጣም ያው በቀን ውስጥ ብስኩት እና ቸኮሌት ሳልበላ አሉልም። እውነት ለመናገር ያው ከልጆቼ ይልቅ እኔ ብዙ የምበላው ማለት እችላለሁ። በጣም ነው የምወደው። ያው ከልጅነትም ረዥም ሰዓት እየበላው ስለነበረ ረዥም ሰዓት ነው እነዚህን የበላሁት። ያ ነገር ትልቅ ተጽዕኖ አለው። እሱ ነው ትልቁ ነገር። የአመጋገብ ሁኔታ ያው ኖርማል ነው። ስጋ ብትበላም ስጋ ብቻውን አይደለም የምትበላው፣ ሁሌም ስጋ አትበላም። ግን ያው መጠጡም አለ ምኑም አለ። እሱ ነገር እንትን ይላል አለ፣ ዘይቱ አለ፣ ቅቤው አለ፣ ኤክሰርሳይዝ የለም። ሰውነት ኮምፕሊትሊ ስለረሳኸው ነው፣ ኔግሌክት ስላደረግከው ነው። ትኩረትን በሙሉ ምናልባት ላይፍ ላይ ስራ ላይ ሆነና ዋናውን ሰውዬ ረሳኸው። ዋናውን ግን ኤክሰርሳይዝ አደርጋለሁ። ግን ኤክሰርሳይዝ አድርጌ የማወጣውን ካሎሪ ከዛ በላይ ነው የምጠቀመው። ኤክሰርሳይዝ ላይ የወጣው ካሎሪ ከዛ በላይ ስለመሆን እንዴት ነው ስፖርት እየሰራው ማልቀንሰው ላለው ለራሴ አንዳንዴ በደንብ እሰራለሁ። ግን ምግብ ነው ትልቁ ነገር እና ትሄዳለህ፣ እንደገና ትበላለህ፣ እንደገና ካሎሪውን ከዛ በላይ ትበላለህ። ያ ነው የአብዛኛው ሰው የነበረው ችግር። ስፖርት ኤክሰርሳይዝ አለማድረግ ብቻ አይደለም፣ ኤክሰርሳይዝ እያደረገም ተመጣጣኝ ካሎሪ ካልወሰደ ያ ራሱን የቻለ ሌላ እንትን አለው ብዬ ነው። ትልቁ ነገር እዚህ ካሎሪ የምንላጣው ሰዎች ግንዛቤ እንዲኖራቸው በተለይ ከካርቦሃይድሬትና ከፋት የሚመጣውን ካሎሪ አሁንም እንተው። ካርቦሃይድሬት ብለውንም ቃል እንተውና እህል ከስኳር ከዘይት ከቅቤ ከጮማ የሚመጣውን መጠኑን መቀነስ፣ የእነሱ መጠን ኮምፕሊትሊ ሺፍት ማድረግ። ፕሮቲን እዛ ካሎሪ ውስጥ አይመደብም። የሚገርም ነገር ሰውነታችን ፕሮቲንን ስቶር አያደርግም። ገብቷል? ፕሮቲን ስትራክቸራችንን ነው የሚሰራው፣ ፈንክሽናችንን ነው የሚሰራው። የሰውነታችንን የሚገነባበት ሁሉ ነገራችን የሚሰራበት እንጂ ስቶር የሚሆን ለስኳር በሽታ የሚያጋልጠን ለፋቲ ሊቨር የሚያጋልጠን ማክሮኒትሮንት አይደለም። ገብቷል? አሁን ትልቁ ሕክምና ላይ አንዱ ሰዓት ነው። ሁሉንም ነገር የምግቡን ካሎሪ አንድ ላይ ነው የምንወስደው። እንደሱ አይደለም። ካሎሪ ኢነርጂ ካሎሪ አለ፣ ፋትና ካርብ። ለዚህ ሁሉ የዳረገ እሱ ነው። ሁለተኛ ደግሞ ይሄንን በበቂ ሁኔታ አለመብላት ነው። የፕሮቲኑን ፓርት ኦኬ፣ ለፈንክሽን የሚውለውን ካሎሪ አለመብላት ነው። አሁን ምንድን ነው ያደረገው? መገንቢያህን ፈንክሽን እያንዳንዱ ሰውነት ለእንቅስቃሴው ለስሪቱ የሚጠቀምበትን ይሄን ከፍ አደረገው። ስቶሪ የሆነ ሰውነት ውስጥ ስቶሪ የሆነ ለኢንሱሊን ሬዚስታንስ እና ለስኳር የዳረገህን እና ለፋቲ ሊቨር የዳረገህን የኢነርጂ ካሎሪ ፋትና ካርቦሃይድሬቱን ኮምፕሊት ምን አደረገው? ቀነስከው። ፕላስ ደግሞ አይነታቸውን ቀየርክ። የምግብህን ኳሊቲን አሻሻልከው። ኳሊቲ ብቻ ነው ያሻሻልከው። እዛ ላይ እንግዲህ ኤክሰርሳይዝ በፊትም ትሰራ ነበር። ሞስት ላይክሊ ሶስቱን ኮምፖነንት ሁልጊዜ የማውራበትን ኤክሰርሳይዝ አርገ መሆኑን ቼክ ማድረግ አለብን። በየቀኑ 8,000፣ 9,000፣ 10,000 እርምጃ ወክ እያረክ ነው ወይ? ኦልሞስት በ48 ሰዓት አንድ ጊዜ ክብደት እያነሳ ነው ወይ? በጣም በከፍተኛ ደረጃ ነው ክብደት ልክ እንደ አቅምህ ከፍ እያለ የሚሄድ። ሶስተኛ ካርዲዮ እንደዛው ልክ እንደዛው በ48 ሰዓት አንዴ እየሰራ ነው ወይ? በዚህ ልክ ላትረዳ ትችላለህ ወይ? የተወሰነ ጊዜ ጂም ትገባለህ፣ የተወሰነ ጊዜ ታቋርጣለህ። ኤክሰርሳይሳችን የብዙዎቻችን እንደዛ ነው እና ከዚህ በኋላ ግን ኤክሰርሳይሱን ፓርት እንደዛ የሚቀጥለው ቀሪ ዘመንህን የምግብህን ፓርት አሁን እንግዲህ በምን መልክ እያደረክ እንደሆነ አላውቅም። በዛ ነው የሚቀጥለው። ግን ሳማው ገብተዋል። ሄሞግሎቢን ኤዋንሲ ከ5 በታች አምጥተሃል። ኤክሰርሳይዝ እያደረክ ነው ብዬ ላስብ። አሁን በነገርኩ መሰረት ቢ ሊብራል አሁን ገብተዋል። ፍሩት መጨመር ትችላለህ ምግቦች ላይ ፍሩት፣ በተለይ እነዚህ ሎው አነስ ያለ የስኳር መጠን ያላቸውን እነ ስትሮበሪን እነ ብሉበሪን ይመጣል ኢትዮጵያ ውስጥ አንዳንዴ እነዚህ ሱፐር ማርኬቶች ላይ አፕሎችን፣ ቀዩንም አፕል ያኛውን አረንጓዴውንም አፕል መጨመር ትችላለህ። ሌጊዩምስ መጨመር ትችላለህ። እነ ድፍን ምስር፣ ቦሎቄ፣ ባቄላ መጨመር ትችላለህ። ኢቭን ከመሬት ስር ያሉትን ድንች፣ ስኳር ድንች፣ ካሮት፣ ቀይ ስር መጨመር ትችላለህ። ሆል ግሬንስ፣ ብራውን ራይስ፣ ዋይልድ ራይስ ጠይቅ ግባና ያሉ አንዳንድ የሚሸጥባቸው ቦታ ላይ ኦትስ። ኖርማሊ አሁን እኛ ሀገር የሚሸጠው ቆርቆሮ ሳትሆን ከፍ ያለ ማሸጊያ ያለው ስቲል ከት ክላስ ስታየው ስቲል ከት ኦልድ ፋሽን ኦትስ የሚባል የአጃዘር አለ። እነሱን መጠቀም ትችላለህ። ይሄ ግን የሚሆነው የኤክሰርሳይዝ ሌቭልህን አሁን በነገርኩ መሰረት በትክክል እየሰራ ከሆነ
መስል ቢውልድ እያደረክ ከሆነ እስከዛሬ እኮ ቦርጭን ነበር ሲገነባ የነበር ሮንግ ምግቦችን በልተ። አሁን ግን ያልኩን ሄልዚ ሳማው ሄልዚ ናቸው እነዚህ እንደምታውቃቸው ሄልዚ ፋይበር ሪች የሆኑ ካርቦሃይድሬቶችን የስኳር መጠናቸው አነስተኛ የሆኑትን ካርቦሃይድሬቶች ምግብ ላይ መጨመር ሲጀምር ህይወትም ቆንጆ እኮ ይሆናል አይደል? እስቴ ከጎመን ጋር ብቻ እየበላ ሁሉንም ሰው የሚበላውን ምግብ እየፈራ መቀጠል አይችልም። ህይወትም ከባድ ነው የሚሆነውና አሁን ያልኩን መጨመር ትችላለህ። ቅድም እንዳልኩ ሻምፒዮን ሰባል ፍቅርን ፎሎ አድርጋትና አድ እናደርጋለን። እኔንም ፎሎ አድርገኝ። ኦልሬዲ ፎሎ እያደረገኝ ነው። እኔ ግን አድ ላደርግ ስለማልችል ስለማይመች ፍቅርን ፎሎ አድርጋትና ዌልካም ብለናል። እንግዲህ አብረን ደግሞ ተያይዘን ብዙ ሰዎች እናስተምራለን። በርታ። የስ ቴንክ ዩ። ፍቅር ዌልካም ስለመጣሽ ደስ ብሎኛል። እንግዲህ እንደተለመደው እንደየ ሰዎችን እንዳሉበት ኢሹ እየመረጥሽ አስገቢ። መቅደስ ጋም ኮሚኒኬት አርጊያት። መቅደስ ጋም መግባቷን እሷንም ሞዴሬተር አርገናታል። ዛሬ ጀምሮ ኮሚኒኬት አርጊያት። ቴክስት ጻፊላት እና በቴክስት ኮሚኒኬት አርጉ። የምታወሩት ነገር አለ። ሰው አስገቢ። 1 ሚኒት ኦኬ። ዞር ዞር እላለሁ ሰው እስኪመጣ። ሜታቦሊክ ሄልዝ ናይሮቢ ነው የዛሬ ሴሽን። ከዛ ነው የገባ ነው። ክሊያንቶች ሻምፒዮን 74 ካላችሁ አንድ ቁጥር ላይ ሰላም ልበላችሁ። ሰሞኑን እንግዲህ ላይቭ ሻምፒዮን ስም ላይ እየገባው አይደለም። አዳነ አይቻለሁ። ዌልካም አዳነ። ኬንያ ቆንጆ ሀገር ነው፣ ደስ ይላል። መንገድ የላቸውም። ሆቴሎቻቸው አገር ነው የሚያክሉት። አገር መንገድ ያለው ግቢ ውስጥ ነው። ግቢ ውስጥ
በጣም ሰፊ ከመሆኑ የተነሳ የሩጫ ትራክ አለው እና ሮጣችሁ እንኳን አታዳርሱም። በጣም ትልቅ ነው፣ ሂውጅ ነው። ብዙዎቹ ሆቴሎቻቸው እንደዛ ነው። ከግቢ ውጡ፣ በአንድ ጊዜ ገጠር ነው የምትገቡት። ጠባብ መንገድ፣ ሁሉም በቃ ታክሲው ምንም የሚጋፋበት፣ እግረኛውም እንደዛ እና ከተማው ይልቅ አካባቢው ደስ ይላል። ከተማው ይልቅ ሆቴሎቹ በጣም ሰፋፊ መሬት ላይ ነው የተሰሩት እና መስራት ብቻ ሳይሆን በደንብ ነው የሚያለሟቸው። በጣም ግሪን ነው። እችን ላሳያችሁ። ይታያል። ግሪን ቬሪ ግሪን። ሶ አይ ሆፕ እቺ አሁን ያሳየኋችሁ ትንሽዬ ናት እና በቃ ይጠፋብኛል። ሁል ጊዜ እንደጠየቅኩ ነው። ሪሴፕሽኒቱ ጋር ነው፣ ሬስቶራንቲቱ ጋር ነው። ጠይቄ ነው እንግዲህ ያስቡ። ዛሬ ሁለተኛ ቀኔ ነው። እየጠየቅኩ ነው የማገኘው። ብዙ ነው ጋድ እንግዲህ አላውቅም ሲስተሙን ከየት እንዳመጡት እና በጣም ያለሙት የሆነ የኢንፍራስትራክቸር የሚያለማው አይ ቲንክ አሎን ነው እንዴት እንደሆነ አላውቅም። ሞር የካፒታሊስት ስርዓት ነው የሚከተሉት እና ግለሰቦች ናቸው በጣም ኢንቨስት የሚያደርጉት። መሬት ሲሰጥ የአገር የሚያክል ነው የሚሰጧቸው። ያንን ደግሞ በደንብ ያለሙታል። ዘሆል ኮምፓውንዱ ግሪን ነው። ግቢው ዘሆል መንገዶቹ በአስፋልት የተሰሩ ናቸው። ከተማው እንደዛ አልተሰራም። ሆቴሎቹ ያየዋቸው ሆቴሎች በሙሉ ያስደምማሉ። በጣም ደስ ይላል። እንደ ኮንዲሲቭ ነው ለመቆየትም ለመስራትም ደስ ይላል እና እንግዲህ ቪዚት አድርጉ። ኦኬ ሶ ፍቅር ሰው ካለሽ ኤፍሬም ዌልካም። ስላየሁ ደስ ብሎኛል። ኤፍሬም ስላየሁ ደስ ብሎኛል። አሁን ሲያወራኝ የነበረውን ልጅ አዳርጊው በጣም ጎበዝ ልጅ ነው። 38 ዓመቱ ነው። ከስኳር ጋር ታገለ። ስኳርን ኪክ አደረገው። ሄሞግሎቢን ኤዋንሲውን ከ9 ነጥብ ምናምን 4 ነጥብ ቤት ነው ያለው። 15 ኪሎ ቀንሰዋል። ራይት ዌይ ነው እያደረገ ያለው። እንግዲህ ይሄ ልጅ ወደ ሻምፒዮን እንዲመጣ አግዢው። ፍቅር አለች ላይቭ ላይ ያየዋት መሰለኝ ቅድም። ካልሆነ አንድ ሰው አስገባ ጊዜያችንን እንድንጠቀም። አዎ ፍቅር አለሽ። ፍቅር ሰው አስገቢ፣ ችግር የለውም። እስከዛ አንድ ሰው ነው ያስገባሁት። አንድ ሰው ጋር ላውራ። እሹ ያላቸውን አስቀድም። ሰላም ዶክተር፣ እንደምን ውለሃል ዶክተር? ይመስገን። ይሰማል? ሰላም ዶክተር፣ እንደምን ዋል? አይሰማም? 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 ኦኬ ይሰማል? አንቺ ድምፅ አይሰማም? ሰላም እንደምን ውለሃል? ይሰማል ድምፄ? ድምፅ አይሰማም? ሰላም ነው። ድምፄ አይሰማሽም? ሌላ ሰው ካለ ይግባ።
አይሰማም? ይሰማል። ድምጼ ይመጣልሃል አንተ? አዎ ይሰማኛል። የኔ ይሰማሻል? አዎ ይሰማኛል። ራስሽን አስታወቂ። እኔ ብዙ ጊዜ ነው ስሜ አማረች ነው የሚባለው። የምኖረው አረብ ሀገር ነው እና ግን ኃይለኛ ውፍረት አስቸገረኝ። ምን ማድረግ እንዳለብኝ አላውቅም። በነገራችን ላይ ሩዝ ነገር አልበላም፣ ዳቦ ነገር አልበላም፣ ግን በቃ ሰውነት በጣም ይጨምራል። እድሜሽ? ብዙ በሽታዎች ነፃ ነኝ። ስኳርም ግፊትም የለም። እድሜ ስንት ነው? እድሜሽ? አይሰማም? እድሜ 34። ክብደትሽ? 34 እድሜ። ክብደትሽ ስንት ነው? ኪሎሽ ስንት ነው? እና ምክር ካንተ ፈልጌ ነበር። ኪሎዬ አይነገርም። በጣም ሀይ ነኝ። እባክሽን ኪሎሽን ንገሪኝ። ሜትር ከሰባ ነኝ። ቁመቴ። ኪሎዬ 95። ዛሬ ምን በላሽ? ጠዋት አንድ የተቀቀለ እንቁላል፣ ኑስ ካፌ። ስለዚህ አሁን ዛሬ ምሳ ላይ ሰላጣ ምሳ ላይ አሁን ነው ምሳዬን የበላሁት። ሰላጣ ሳይሆን ሂያር፣ ኮከምበር፣ ቀይ ስር፣ ግማሽ አቮካዶ። ትናንትና የበላሽውን ታስታውሻለሽ? አዎ ትናንትና የበላሁት ትናንትና የሆነ ግብዣ ነበረብኝ። ማታ ላይ እንጀራ በልቻለሁ። ብዙም አይደለም እንጀራ በልቻለሁ። በምን በላሽ? ብዙ ነገር ነው የተሰራው። እኔ ግን አተር ክክና ምስር ክክ ነው የበላሁት። ሰላጣሽ ላይ ምን ትጨምሪያለሽ? ሰላጣ ላይ የምጨምረው ዘይቱን፣ ከሞን፣ ጨው፣ ቀዩ ነው የምጠቀመው። የምን ዘይት ነው የምትጠቀሚው? ኦሊቭ ኦይል። ምን ያክል ነው የምትጨምሪው? አልዋሽም፣ ዘይቱን እጨምራለሁ በደንብ። ዘይቱን በልተሽ ነዋ በጣም ቦርጫም ይሆንሽ። ዘይቱን በልተሽ ነዋ ቦርጫም ይሆንሽው። እኔ እንጃ ይሆናል እንግዲህ ዘይቱን። አዎ ዘይቱ ገባሽ። አንቺ አሁን ሩዝ አለመብላትሽን ያየሽው ዘይትም ከሩዝ በላይ ሄዶ ቦርጭሽ ላይ ነው የሚቀመጠው። በጣም ቦርጫም ያደርግሻል ነው እያልኩ ያለሁት። ገብቶሻል? ስለዚህ ምግብሽን ስትበይ የምግቡን ዘይት መጠን በጣም ቀንሽ። ቅቤም ከሆነ መጠኑን ቀንሽን ያልኩሽ። አቁሚ ሳይሆን ቀንሽ። ስታበሲ ስፕሬ ተጠቀሚ። በስፕሬ ከሆነ የምትጨምሪው ብዙ አትጨምሪም። ገባሽ? ከዛ ውጭ ግን ሳላድ ነው እያልሽ ማዮ የምትጨምሪ ከሆነ ማዮኒዝ፣ ሳላድ ድሬሲንግ፣ ክሬም፣ ዘይት የምትጨምሪ ከሆነ ማደለቢያ ነው እሱ። እዛ ላይ ጥንቃቄ አድርጊ። ስለዚህ ሳላድሽን ድሬስ ለማድረግ እነ ግሪክ ዮገርት እርጎ ጨምሪበት። ኦኬ፣ አፕል ሳይደር ቪኔገር ጨምሪ፣ ኤሲቪ። እነ ቁንዶ በርበሬ ከጨመርሽ፣ አቮካዶ ነገር ቁራርጠሽ ከተወሰነ ከጨመርሽ ሳታበዢ በቃ እንደዛ አድርጊ። መተው እችላለሁ። ኧረ ዘይቱን እኔ ያው ዘይቱን ይጠቅማል ስለሚባል ነው እንጂ መተው እችላለሁ። አሁን ተይ ያልኩሽ ገብቶሻል? ተይ እኮ አላልኩሽም። ተይ እኮ አላልኩሽም ብዬሻለሁ።
ተጠቀሚ ነው ያልኩሽ። አላልክ ምክንያቱም እና ቶሎ ማይንዳችን ላይ የሚመጣው በቃ መጥፎ ነው። ስለዚህ ሙሉ በሙሉ አንበላም ብለን ነው የምናስበው። መብዛቱ ነው ችግር ያለው ነው ያልኩሽ። ዘይት የትኛውንም ተጠቀሚ ችግር የለውም፣ ግን በስፕሬ አብሲ። ሰላድሽም ላይ ስታደርጊ በስፕሬ አድርጊ፣ ትንሽ ብቻ እንዲሆን ነው ያልኩሽ። ብዙን እየበላሽ ያለሽው እሱ ነው። አንድ ብዙ ዘይት እየበላሽ ነው፣ ብዙ ፋት እየበላሽ ነው። ሁለት ደግሞ ለሰውነትሽ በቂ ምግብ እያቀበልሽ አይደለም። አንድ እንቁላል ምን አለው? 6 ግራም ከዛች እንቁላል ከሌላ ከዚህም በልተሽ እኮ 20-30 ግራም ፕሮቲን ብቻ ነው እያገኘሽ ያለሽው እና እሱን ከፍ አድርጊ። ስጋ ከሆነ ቀይ ስጋ፣ አሳ፣ ቺክን ቆዳውን አንሺ። እሱን በደንብ ብይና ከጎን ምንድን ነው የምታደርጊ? አትክልት ነው የምታደርጊ ማለት ነው። ይሄ የምግቡ ነው። እንጀራ ያልሽውን ለማቆም ሞክሪ። ፓስታ፣ ሩዝ፣ መኮረኒ ለማቆም ሞክሪ። ትኩረትሽን አሁንም አትክልት ላይ ነው እያረግሽ ያለሽው። መክሳት ትከሻለሽ፣ ግን መጥፎ አከሳስ ነው የምትከሺው። እና እኔ እየነገርኩሽ ያለሁት ሁልጊዜም ገብቶሻል። መክሳት ሳይሆን ፋትሽን ብቻ። ያስጠላሽ እኮ ኪሎሽ አይደለም፣ ያስጠላሽ ፋቱ ነው አይደለ? ከጊዜ በኋላ መጥቶ የተጣበቀ ፋት ነው ያስጠላሽ። ስለዚህ አንቺ ሳትጎጂ ፋቱን የምትቀንሽበት መንገድ ነው የነገርኩሽ። ሁልጊዜ ባልኩሽ መንገድ ጠግበሽ ብይና በዛ አድርጊ። ከዛስ ወክ አድርጊ። ስፖርት ቤት መግባት ካለብሽ ስፖርትም ጨምሪ። በአጭር ጊዜ ከሁሉ ነገር ትገላገያለሽ። 34 ዓመትሽ ነው። ምንም የለብኝም ያልሽውን ነገር ቆም ብለሽ አስቢ። ይህም ፕሮግራም የሚያይ ሰው አንዲት ሜትር ከ70 ሆና በ34 ዓመቷ 90 ምናምን ኪሎ የሆነች ልጅ ምንም የለብኝም ብላ ስትናገር ይስቁብሻል። ገብቶሻል አይደለም? በደንብ ስላልታየ ስላልተፈተሸ እንጂ ኦልሬዲ ያ ሁሉ ውፍረት የመጣው የተዛባ ሆርሞን አለ፣ ኢንሱሊን የምንለው። የእሱ ሆርሞን መዛባት ራሱ ስም ያልተሰጠው አደገኛ በሽታ ነው። ብዙ ጊዜ ትኩረታችን እሱ ስላልሆነ ነው። በሕክምናው የትኛውም ሰው ስኳር የለብሽም፣ ግፊት የለብሽም፣ ኮሌስትሮል የለብሽም ይልሻል እንጂ ኢንሱሊን ሬዚስታንት እንደሆንሽ ማንም አልነገረሽም። እና ከፍ ያለ ኢንሱሊን ሆርሞን እያመረትሽ ነው። አትርሽ ይሄንን። ያንን ሆርሞን ለመገላገል እንዴት ነው የምትችይው? ቅድም ያልኩሽን አመጋገብ ስትከተይ ነው። አትርሽ። አሁን ኢንሱሊን ሬዚስታንስ ነኝ ምናምን ምን ያደርግልሻል? አሁን አታውቂውም። ግራ እንዳትጋቢ። ለሁሉም መንገዱ ቅድም ያልኩሽን የአመጋገብ መንገድ መከተልና አሁን ያልኩሽን ኤክሰርሳይዝ መጨመር ብቻ ነው። ሁሉ ነገርሽ በአጭር ጊዜ ውስጥ ኖርማል ይመጣል። በርቺ። እሺ ዶክተር፣ መመዝገብ የምችል ከሆነ ስልክ ቢኖር መዘገብ ነበር። ይኸው ፍቅር አለች። አሁን ፍቅር ፎሎ አድርጊያትና ወይ ቲክቶክ ላይ ባው ላይ አለ የመቅደስ የሚል ስልክ አላየሽም? ቲክቶክ ባው ላይ እዛ ፊት ለፊት አለ ስክሪኑ ላይ ደውይላት። በቃ እሺ፣ እደውላለሁ። ጉድ፣ እናመሰግናለሁ። እሺ፣ አመሰግናለሁ ዶክተር። አንድ ሰው አስገቢ። ሰላም ዶክተር፣ ቡና ያለ ስኳር ምንም የለውም። ቀጥቅጪው። እሺ፣ እንቅልፍ እስካነሳሽ ድረስ። ሄቨን ይሰማል? እንዴት ዋልክ? ሄቨን የሚል ስም አየሁና ቁጭ አልኩ። እውነት ነው። ዛሬ ባታስገባኝ ከባድ ነበር። የስ እኔም አውቄያለሁ። በጣም ብዙ ጊዜ ሞክሬ ነበረ። ለዛ ነው። ፍቅር ናት እኮ ያስገባችሽ። ቴንክ ዩ። አመሰግናለሁ ፍቅር። ምን መሰለ ዶክተር፣ አሁን እኔ የማማክረው 27 ዓመቴ ነው። የ3 ልጆች እናት ነኝ እና አሁን ከወለድኩኝ ወደ 8 ወር ተጠጋሁኝ ነው። ኪሎዬ በስፔሻሊ ኪሎ የሚጨምረው በእርግዝና በሚመጣው ውፍረት ነው። ከ68 እስከ 110 ኪሎ ድረስ ነው የሚሄደው እና አሁን ባሉኝ በ7 ወሮች ውስጥ 14 ምናምን የሚሆነውን ኪሎ ማቃጠል ትችያለሁኝ። አዚስ ታይም ግን ኦልሬዲ ስታክ አደረገ 96 ኪሎ ላይ በዚህ 1 ወር ባለው ጊዜ ውስጥ እና 1.70 ነኝ። በጣም ሂውጅ ነኝ
እና አሁን ስታክ ያደረገው እንዴት ነው የማደርገው? ዳይቴ ኢንተርሚቲንግ ፋስቲንግ ነው የማደርገው። እሱን የሚያደረግኩበት ምክንያት ከልጆች ጋር ምናምን ስለማይመቸኝ ራሴው ኩክ ማድረግ ስለምችል ያችን በቀን አንዴ ነው ኩክ ማድረግ የምችለው። ያንን ነው የመረጥኩት ዳይት። ከዚህ በፊትም ሁለተኛ ልጄን ስወልድ ወደ 30 ምናምን ኪሎ የቀነስኩት በሱ ሜተድ ነበረ። አሁን ላይ ግን ስታክ አደረገ። ሰውነቴ ለምዶት ይሁን አሩና አላውቅምና ካንተ ምክር ፈልጌ ነው። አንዷን ቪዲዮ እኮ አላየሽም? አንድ ቪዲዮ እንኳን አላየሁም ዶክተር። ከኔ ስትሰሙ ደስ የሚላችሁ አይደል? ቪዲዮ ከቪዲዮ ይልቅ ከኔ ስትሰሙ አዎ ዛሬ ምን አልከኝ ዶክተር? ዛሬ ምን በላሽ? ኦልሬዲ አሁን አልበላሁኝም። 9 ሰዓት አካባቢ ነው የምበላው። እንቁላል፣ የተጠበሰ ስጋና ሰላጣ ነው ያሰብኩት ለምሳይ። እንቁላል 4 እንቁላል በላለሁ። መጀመሪያ ከምግብ በፊት እርጎ ነው የምወስደው። የትኛውን? ከዛ ከእርጎ በኋላ እንቁላል፣ የተጠበሰ ስጋ፣ የትኛውን እርጎ? ሰላጣ። ሆምሜድ የሆነውን እርጎ ነው የምወስደው። ሆምሜድ እርጎ 4 እንቁላል። አሁን ልትበይ ያሰብሽው? እሺ። ከዚያስ? የተጠበሰ ስጋ ምን ያክል? ማክሲመም 100 ግራም የሚሆን 100 ግራም። እሺ። እና ሳላድ ውስጥ አቮካዶ አለ፣ ግማሽ አቮካዶ አለ። ችግር የለውም። እሺ በቃ። ከዛ እራትስ? እራት ከዛ መቼ ነው የምትበይው? አልበላም። በቀን አንዴ በ24 ሰዓት አንዴ ነው የምበላው። አላማሽ ምንድን ነው? ማራቶን ሮጦ ቶሎ እንትን ሪባኗን ነው? ምንድን ነው አላማሽ? ያው እንዳልኩ ከ68 ከ67 ስለሚሄድ በጣም ነው የሚያስጨንቀኝ ኪሎዬ እና ወደ 40 ኪሎ ምናምን ነው መቀነስ ያለብኝ። አዚስ ታይም አሁን ላይ መቀነስ ያለብኝ 30 ኪሎ ነው። 15 ኪሎ የሚሆነውን ቀንሻለሁ። ለዛ ይመስለኛል በሆነ ተአምር ነገ ያልሽውን ኪሎ ቀነስሽና የቀረውን 15 ኪሎ አቺ በረክሽ። ቀሪ ዘመንሽን እንደዚሁ እየበላሽ መቀጠል ትችያለሽ። በቀን አንዴ አልችልም። እንግዲህ ሁልጊዜ ሳውራ ሰምተሻል። ኦኬ። አሁን ዛሬ የነገርሽን ቅድም የነገርሽን 4 እንቁላል፣ የቤት እርጎ ሲደመር 100 ግራም ስጋ እንደ ገፋ ላድርግልሽና 50 ግራም ፕሮቲን ሰጠሽ። ኦኬ። ለሰውነትሽ ባይዘዌ እያወራን ያለ ነው ከማን ጋር መሰለሽ? ከአንቺ ጋርና ከቦርጭሽ ጋር ነው እያወራን ያለ ነው። የእኛ ትኩረት አንቺን መመገብ ነው አይደል? 50 ግራም 140 ግራም ለምትፈልግ እንደው ቀነስ ስላድርግልሽ ሴት በመሆንሽ እና 130 ግራም ለምትፈልግ ልጅ አሁንም ማውራው ከአንቺ ጋር አይደለም። ማነው ከአንቺ ጋር ነው፣ ከቦርጭሽ ጋር አይደለም። 130 ግራም ለሚፈልግ ሰውነት 50 ግራም ነው የሰጠሽው ያለሽ። ኦኬ። ሰውነትሽን የሚፈልገውን ነገር እየነሳሽው ነው ማለት ነው። የሚፈልገውን ነገር የነሳሽው ሰውነት ቢዩቲፉል በሆነ መንገድ የሚቀንስ ይመስልሻል እንዴ? መቀነስ እንኳን ከሆነ። ስለዚህ የፕሮቲኑን መጠን ጨምሪ ምግብሽ ላይ። ስጋው ቀይ እስከሆነ ድረስ ከፍ እናርግ። 200 ግራም 300 ግራም እናርግ። እርጎዋን ፋት ያላት እርጎ ናት። የቤትሽ እርጎ በምንም ተአምር ፋቱን ከውስጥ አንስተሽ መጨረሳችም እና ግሪክ ዮገርት አርጊ።
እንቁላልሽን ከውስጥ ያለውን አርጊ። አሁን ምን እየቀነስን ነው? እርጎ ወደ ግሪክ ስንቀይር የፕሮቲን መጠኑን ምን አደረግ ነው? የፕሮቲን መጠኑን አረኩልሽ። ስጋሽ ከውን በኋላ ምን መሆን አለበት አልኩሽ? ቀይ ስጋ ሲሆን ፋቱ ሲቀነስ የፕሮቲን ፐርሰንት አሁንም ከፍ አረኩልሽ። እንቁላል 50-50 ነው እንግዲህ አንድ እንቁላል 6 ግራም ፕሮቲን አለው፣ 6 ግራም ፋት አለ፣ እኩል ናቸው። አሁን አስኳል ስትቀንሽ የፕሮቲን ፐርሰንት ምን ሆነ? ከፍ እያደረግሽ ሄድሽ። የፋቱን መጠንስ አንቺ እስከዛሬ ያየሽው ካርቦሃይድሬቱን እንዳየሽው እንጀራ መቶ እንዳየሽው እና ፋት የሚገርምሽ ነገር ከአስኳሉም ይምጣ ከእርጎም ይምጣ ሳላድ ስትብለሽ ያልሽው ምንም ጥያቄ የለውም። ዘይት ምናምን ኦሊቭ ሄልዚ ነው ብለሽ እየጨመርሽ ነው የሚሆነው። ያ ከአቮካዶ የሚመጣውን ፋት ሄዶ ፋትሽ ላይ ነው ቁጭ የሚልልሽ። ዞሮ በጓሮ በኩል ኢንሱሊን የሚባለውን ሆርሞን ሳይነካ ዞሮ ፋትሽ ላይ ነው የሚጨምረው። አንቺ የምትፈልጊው ፋቱን ማቃጠል ነው አይደል? ፈጽሞ ፋትሽ አይቃጠልም። ይመጣና ደስ ያስብልሽና እምቢ ይላል። አሁን ጨምሪ ያልኩሽን ምግብ እንዴት ሲደረግ ነው በቀን አንዴ በልተሽ 130 ግራም ፕሮቲን የምታገኝ አትችልም። ስለዚህ እያደረግሽ ያለሽው ኢንተርሚተንት ፋስቲንግ አይደለም፣ ኦማድ ነው። ኦኬ ኦንሊ 1 ሚል ፐር ዴይ ነው እየበላሽ ያለሽው። ብዙ ጊዜ አውርተናል። አንድ ሰው በቀን አንዴ ብቻ በልቶ ለሰውነት የሚያስፈልገውን ቅድም ያልኩሽን በቂ ነገር ማግኘት ይችላል ወይ የሚለው ነገር በጣም አስቸጋሪ ነው የሚሆነው እና ኦፕቲማል 2 ሚል ቆንጆ ነው። ጠዋት ላይ በደንብ ጠቅመሽ ቢ ተወሰነ ገፋ አድርጊ። አሁን እሳቤሽን ምን ያክል ግራም ፕሮቲን ጠዋት ላይ አንብቢ። 100 ግራም ስጋ ውስጥ ስንት ግራም ፕሮቲን አለው? አሳስ ከሆነ ስንት አለው? ቺክን ብረስት ከሆነ ስንት አለው? እንቁላል ስንት አለው? ግሪክ ዮገርት ስንት አለው? አይብ ስንት አለው? ነጩ አይብ፣ እሱ ላይ ፎከስ አድርጊ። ስለዚህ 130 አካባቢ ነው ብዬሻለሁ ለአንቺ። እያንዳንዱ ምግብ አሁን አይብ 200 ግራም ስትበይ ምን ያክል ፕሮቲን እንዳገኘሽ ታውቂያለሽ ማለት ነው። 100 ግራም አይብ 11 ግራም አካባቢ ነው የሚሰጥሽ 100 ግራም 200 ግራም ብታደርጊ 22 ይሰጥሻል። 200 ግራም ስጋ ብታደርጊ ኦልሞስት ወደ 50 ይሰጥሻል። አሁን ገባሽ አይደለ? ቺክን ብረስት ስታደርጊ እንዲሁም ቺክን ብረስት ቆዳውን ስታነሽበት ቺክን ብረስት 200 ግራም ቺክን ብረስት መብላት ከቻልሽ 60 ይሰጥሻል። አየሻል? በአንድ ጊዜ ብድግ ያደርግልሻል። ያንን ጠዋት ላይ ታደርጊያለሽ። ኦኬ ማታም ላይ የጎደለውን ቢ ይሄን ብቻ አድርጊ። የምትቆጣጠሪው የትኛውን ነው? ምግብሽ ላይ የምትጨምሪውን ፋቱን፣ ማዮኒዙን፣ ክሬሙን፣ ዘይቱን፣ ቅቤውን እነሱን አሁን አቁሚ አይደለም አቁሚ፣ ቀንሱና አቁሙ። ለምን እኛ ሰው እንደሚቸገር አላውቅምና ቀንሱ ብዬ ስል በአንዴ ማቆም ይጀምራል። መጥፎ ነው ዘይት አይደለም፣ መጥፎ ነው ቅቤ አይደለም፣ መጠኑን ቀንሱ ነው። ስጋ ከሆነ ጮማ፣ ዶሮ ከሆነ ቆዳ፣ ፋቱን ነው ኮንትሮል እያረግሻል። ለምንድን ነው ፋቱን ኮንትሮል ብታደርግ? ኦልሬዲ ፋት አለ ሰውነትሽ ላይ። የምትፈልጊው እሱን ማስወገድ ነው አይደለ? እሱን መቀነስ ነው የምትፈልጊው። ይሄን ነው። ሌላኛው የምትፈልጊው ነገር ደግሞ ራስሽ ምን ማድረግ ነው? ቅድም ያልኩሽ ማውራው ከአንቺ ጋር እና ከቦርጭሽ ጋር ያልኩት እሱን ነው። ቦርጭሽን ምን እያረግሽ ነው? እያስራብሽው ነው። ከውጭ የሚመጣውን ፋት ቀነስሽ፣ ከውጭ የሚመጣውን ስኳር ቀነስሽ። ሰውነትሽ ምን እያረግሽው ነው? አሁን ያን ስቶር ያደረገውን ፋት በርን እንዲያደርግ አደረግሽ። እሱም በርን ስለማድረግ ብለሽ እኮ አንቺ እያለቅሽ ነበር ቅድም። ቢኮዝ ለአንቺ የሚያስፈልገውን ምግብ ከግማሽ በታች ነው እንግዲህ ሰጠሽው ያለሽው እንዳልኩሽ እና ትኩረትሽ ኪሎ የሚዘላ ስለነበረ እና እንዴት እንደሚቀነስ ስላላወቅሽ አንቺም ቦርጩም ተያይዛችሁ እኩል ልታልቁ ነው የነበረው። እኔ ግን እያልኩሽ ያለሁት ምንድን ነው? ራስሽን ገንቢ። ገዳይ ፋት እንግዲህ በ27 ዓመትሽ እንግዲህ ከዚህ ጋር መታገል አልነበረብሽም። በጣም ወጣት ልጅ ነሽ። ገና ብዙ ነገር የምታይ ልጅ ነሽ። ከሱ ጋር መታገል የለብሽም። ከሱ ጋር ደግሞ ለመገላገል መንገዱ አሁን የነገርኩሽ ነው። እሱን ማስራብ፣ ፋትና ካርቦሃይድሬት፣ ራስሽን ደግሞ ኳሊቲ ፕሮቲን እየመገብሽ የዛሬ ምናምን ወራት መንገድ ላይ ያዩ ሰዎች ያውቁሽም። ይሄ የሚሆነው ቁጭ ባልሽበት ነው ነው እየተንቀሳቀስሽ ነው። ሁልጊዜ የማውራውን ጀነራል ሙቭመንት አጀመሽ እግርሽን እያረግሽ ገና ከጠዋት ካልጋሽ ተነስተሽ ጀምሮ ስቴፕ ካውንተር ቁጠሪ። ወቅት ስትወጪ ይደምርልሻል ቁጠሪ። ዘን አንዳንድ ቀንስ ምን ችግር አለው? ጂም ቤት ገብተሽ በሳምንት 2 ቀን 3 ቀን ክብደት ብታነሺ ማሽኗ ላይ የቻልሽውን ያክል ብትወጪ ይህችን ነገር ካደረግሽ ድጋሜ እኔ ጋር መምጣት አያስፈልግሽም። ፐርሰናሊ ግን ጋይዳንስ ያስፈልገኛል፣ ሚድ ፎርሙሌሽን ያስፈልገኛል የምትይ ከሆነ እነ ፍቅር ያግዙሻል። ደስ ይበቃሻል። ቴሌግራም ጆይን አድርግ። ኖ
ፊት በጣም ለፊት ነው የማመሰግነው። መልካም ቀን። የመቅደስ ስልክ አለ። ፍቅርንም ፎሎ አድርጊያትና ኮሚኒኬት አድርጊያት። አመሰግናለሁ። ካሚንግ
ፍቅር ሰው አለ ብዙ ብዙ ይሰማል አይሰማም ይሰማል ፍቅር አይሰማም ብዙ ነው ብዙ የገባው ሰው አይታየኝም አይሰማውም ብዙ 3 ገብታል ሰላም ሰላም ዶክተር። ሰላም አቤት፣ አይሰማም? yes ቆንጆ ነው ይሰማል በጣም ሰላም ነው? እግዚአብሔር ይመስገን ደህና ነኝ ይሰማል ጥያቄ ነበረኝ እኔ። እንታወቅና እሺ፣ ሰላም እባላለሁ። ወደፊሽን ቁመትሽ እኔ ሜትር ከ70 ኪሎዬ ደግሞ 96 አራስ ቤት ነው ያለሁትና አክቹአሊ አሁን እየወጣሁ ነው 6 ወር አልፎኛል። ግን ሰውነቴ 3 ኪሎ ብቻ ነው የቀነሰልኝ። ምን ማድረግ እንዳለብኝ አላውቅም። የኪሎዬና የቁመቴ ነገርም እስቲ አንተ መስነግረኝ ነገር ይኖራል። ጣፋጭ በጣም ወዳለሁ ዶክተር። በጣም ካልበላው ምግብ የበላሁ አልጠግብም። ጣፋጭ ካልበላ ምንም ብበላ አልጠግብምና ቢያንስ አንድ ጊዜ በቀን ጣፋጭ ወስዳለሁ። እና ምን ማድረግ እንዳለብኝ እንዴት እነዚህ ነገሮች ስፔሻሊ ጣፋጭ መውሰዴን ማቆም እንዳለብኝ የሞሪንጋ ሻይ ደግሞ እየጠጣሁ ነውና ጠዋት ብዙም ለውጥ አላየሁበትም። ኦልሞስት አሁን 2 ወር ሊሆነኝ ነው ከጀመርኩኝ። በእርግጥ ይሄን 3 ኪሎ የቀነስኩት እሱን መጠጣት ጀምሬ ነው። የሞሪንጋ እስቲ መስመክረኝ የምትለኝን ነገር ወይ ሌላ የምጠይቀኝ ነገር ካለ አቤት። ጣፋጭ ምንድን ነው የምትወስጂው? አላውቅም እንግዲህ ለምዶብኝ ይሆን ልማድ እንጂ ምን ጣፋጭ ነው የምትወስጂው? ምንድን ነው በይው ጣፋጭ? ብዙ ጊዜ ኬክ ነው የምበላው፣ ወይ ኬክ ወይ ኩኪስ፣ ቾኮሌትም በላለሁ። እውነት ለማውራት ግን ብዙ ጊዜ ኬክ ነው የምበላው። ዛሬ ምን በላሽ? ዛሬ ቾኮሌት። ቾኮሌት በላሽ? ድምፅ ይሰማል። አንቺ ጋር ዘፈን አለ? ቀንሽ ወይ ዝጊው። እሺ ኤራዬ
ዛሬ ምን በላሽ? አይሰማሽ? ቸኮሌት ቸኮሌት በላሽ? ናው ቁርስ ምን በላሽ? ፍርፍር በዳቦ ፍርፍር በዳቦ። ምሳ ገና ነው አይደል? ምሳ በልተሻል? በልቻለሁ። ምሳ ምን በላሽ? ድንች ወጥ፣ ድፍን ምስር፣ ኪያርና ካሮት ደግሞ ተጠብሶ እነዚህን የበላሁት። ስንት ዓመትሽ ነው? 31 ውፍረት በሽታ ነው አይደለም? ነው። ለምን ይዳርጋል? ለግፊት፣ ለስኳር። ሌላስ? ሌላ አላቅም። ካንሰር አላቅም ነበር። ስትሮክ አታውቂም ነበር? አዎ አላቅም። የልብ ድካም ያመጣል። እሱን ታውቂያለሽ? አዎ ያስረጃል። በጣም ያስረጃል። እሱ ነገር ያስገረጅፋል። ማርጀት ደግሞ አልፈልግም ዶክተር። ያስገረጅፋል። በትክክል ታዲያ አዎ። እንደው እንግዲህ ቅድም አንቺ ነሽ ያልሽኝ ለስኳር በሽታ ያደርጋል ብለሻል። ውፍረት አይን ያጠፋል። አላቅም። የስኳር በሽታ ውፍረት ለስኳር በሽታ ምዳርግ ከሆነ አዎ መንገድ ስላሉ እኮ ይሄ ነው። አሁን ያለው መንገድ ይሄ እኮ ነው። መቼ ነው የሚሆነው? ሟርት አይደለም። ከ5 ዓመት በኋላ ነው፣ ከ10 ዓመት በኋላ ነው፣ ከ20 ዓመት በኋላ ነው። እሱ እኛ አናውቅም። መንገዱ ግን ይሄው ነው። ኦኬ መንገዱ ይሄው ነው። ጠይቂያቸው። አሁን ሄዲና ዳያሊሲስ ሲባል ሰምተሻል? ኩላሊታቸው ፌል ያደረጉትን ጠይቂያቸው። ላይፍ በአንድ ወቅት ልክ እንዳንቺ አሁን ዛሬ አንቺ አሁን እየሳቅሽ ነገርሽንን ምግብ እየበሉ ነበር። እሱን እየበሉ ነው። ማርጀት ደግሞ አትፈልጊም። ልጅ ነሽ፣ 31 ዓመትሽ ነው። በጣም ወጣት ልጅ ነሽ። መገርጀፍ አትፈልጊም። የስ ማርጀት ያልፈለገ መገርጀፍ ያልፈለገ ሰው ሰውነቱን ይንከባከባል። ለጤናው ይበላል እንጂ ለስሜቱ ለጣዕሙ አይበላም። ምን ነው ታዲያ ቸኮሌት እወዳለሁ፣ ኬክ እወዳለሁ። እኛም እኮ ደስ ይለናል። ምን ችግር ያለው? እኔ ሽማግሌ እንኳን ጥፍጥናውን እኮ እፈልገዋለሁ። ገብቶሻል? እኔ ለአንቺ ከምትለያየው እኔ ነገር ማየት እችላለሁ፣ ሙያዬም ስለሆነ። በእርግጥ አንቺ ይሄን አሁን ያው በዚህ ልክ ላትረጂ ትችያለሽ። ኦኬ ሌላው ይቅር፣ እንደው ለባለቤትሽስ እንደው ቆንጆዬ እኮ ልጅ ስትሆኝለት ነው ደስ የሚለው። አይመስልሽም? የምሬን እኮ ነው። ትክክል እንጂ ግርጅፍጅፍ ብለሽ በቃ ራስ እያልሽ በራስነት እያሳበብሽ ራስሽን ቅጣልሽ። እንግዲህ አንዳንዴ ስለዚህ እረዳሻለሁ። በእርግጥ አሁን ብድግ ብለሽ የለመድሽውን ጣፋጭ በአንድ ቀን ማቆም ሊከብድ ይችላል። ግን ትልቁ ነገር ከምግብ ጋር ስትተዋወቂና መብላት ስትጀምሪ፣ የምሬን ነው የምነግርሽ፣ ክሬቪንጉ ይጠፋል። ገብቶሻል? ክሬቪንጉ ይጠፋል። አንቺ ጣፋጭ መብላትሽን አየሽ እንጂ ምግብ እየበላሽ አይደለም። ጣፋጭ ስደመር ዘይት፣ ስደመር ቅቤ፣ ስደመር ቅድም የጠራሽልን እንጀራ በወጥ ኢነርጂ ናቸው። ሰውነትሽ ከዛ ውስጥ የሚፈልገውን ኳሊቲ ፕሮቲን እያገኘ አይደለም። አንቺ አሁን አላወቅሽም እንጂ አንቺ እየሟሸሽ እያለቅሽ ነው። የተገነባሽበት ጡንቻ እየፈረሰ ነው። አጥንትሽ እየሳሳ ነው። ኢቭን ሁሉ ነገር ቆዳሽ፣ ፀጉርሽ፣ ሁሉ ነገርሽ እየሄደ ነው።
እያደረገው ሰውነትሽ ነው ፋቱ ነው በሽታው ነው ቦርጩ ነው እያበበ ያለው ቢኮዝ እስከዛሬ ስላልገባሽ ያ ሁሉ ጣፋጭና ቅድም ምን በላሽ ብዬ ነገርሽኝ ወደ ኋላ ሄደሽና እየረዳሽ ያለሽው ማንን ነው? ፋቱን ነው። ገዳይሽን ነው እየቀለብሽ ያለሽ። ራስሽን ግን እየጎዳሽ ሁለቱንም መትርሽ ፋት የሚያደርጉሽ ምግቦች ነው እየሰጠሽ ያለሽው። ሰውነትሽን ደግሞ እየበደልሽው ነው የሚገባውን ነገር ስላልሰጠሽው። ስለዚህ እክብ ብለሽ ዋና ምግቦችን አንቺን ከውስጥ የሚያድሱ ምግቦች ሁልጊዜ የምናወራቸውን እርግጠኛ ሰምተሻል። ከዚህም በፊት ላይ ገብተሽም ባይሆን ኳሊቲ ፕሮቲን ብለን የምንላቸውን ቀይውን ስጋ አሳውን ገብተሻል አይደል? የተለያዩ ውቅያኖስ አሳዎችን አቅምሽ ሆነ እንቁላሉን ቺክኑን ቆዳውን እያነሳሽ ፋቷን ብቻ ኮንትሮል እያረግሽ በተለያየ ቅመም እያረግሽ ስታበሲ ዘይት ቀንሰሽ ከጎን ከአትክልት ጋር መብላት ከጀመርሽ እመኚኝ፣ አንድ ቅድም ያልሽኝ ጣፋጮች ብዙም አያጓጉሽም። ሁለት ደግሞ ይሄንን ከበላሽ በኋላ ገብቶሻል። እንግዲህ በግል ፎርሙሌት ማድረግ ይጠይቃል። አላቅም ሁሉ እንዳለብሽ ያንን አሁን ያልኩሽን ጥግብ ብለሽ በስተሽ በአራት ሰዓት ለሰውነትሽ ማቀበል የሚገባሽ ካቀበልሽ በኋላ የአማረሽን ኬክ መጨረሻ እኮ ላይ ብትቀማምሽ ብዙ ችግር አያመጣም። አንቺ እያረግሽ ያለሽው ግን ምንድን ነው? በባዶ ሆድሽ ምንም ነገር ለሰውነትሽ ሳትሰጪ ማይረባ ነገር እየሰጠሽው ሌላ ማይረባ ነገር እየጨመርሽ ነው ያለሽው በኬክ መልክ በጭንቆ ልጆችሽን ትወጃቸዋለሽ። አራስ ነሽ አይደል? ይሄ ልጅሽን እንዴት ነው እስኪ ዝም ብለሽ አይኑን እና ያለ አንቺ የእሱን ህይወት አስቢ። ሲሪየስ ነው የምነግርሽ። ስለዚህ ሳይሆን ስለ ክብደት ሳይሆን ሴቭ ዩር ላይፍ መንገዱ አሁን የነገርኩሽ ነው። ግሩ ላይ ፎከስ አድርገሽ አሁን የነገርኩሽ ከነገ ጀምሮ ከዛሬ ጀምሮ ዲሳይድ አድርገሽ ጠግበሽ ብዬሻለሁ። እንግዲህ ሰው እስካልተራበ ድረስ ምን ፈልገሽ ነው እነዛ ምግቦች ላይ የምትንጠለጠይው? የሚገርምሽ ነገር ጠግበሽ እየበላሽ ህይወትሽን መታደግ ምትችይ ከሆነ ይሄ ከጨረስሽ በኋላ ሰውነትሽ በጣም ጤናማ ስለሚሆን ውጪ ይልሽና ወክ ማድረግ ከጀመርሽ ከዛ በኋላ ኤክሰርሳይዝ አሁን ተገደሽ አሁን ብድግ በይና ኤክሰርሳይዝ እኮ አድርጊ ብዬ ብልሽ አትችይም፣ አትፈልጊም። ሰውነትሽ ከሳምንታት በኋላ ግን ሂጂ ራሱ ይልሻል ከውስጥ እየዳነ ስለሆነ እችን ቀይረሽ ህይወትሽን መታደግ ትችያለሽ። እና ፐርሰናሊ ማገዝ ካለብን ጆይን አድርጊና እናግዝሻለን። ኦልሞስት 8 ሰዓት ነው። ይህንን ሴሽን እዚህ ጋር እንዘጋና ከደቂቃዎች በኋላ ተመልሼ እመጣለሁ። ጨርሻለሁ። ሰላም ከአንቺ ጋር ፍቅርን አመስግኛት። ጆይን ማድረግ ካለብሽም እሷ ጋር ታደርግሻለች። እሺ፣ አመሰግናለሁ። እሺ፣ ቴንክ ዩ። እግዚአብሔር ያክብርልኝ። ፋይት ለልጆችሽ፣ ለራስሽ ለራስሽ መጀመሪያ አንቺ ስትኖሪ ነው ለሌሎች የምትተርፊው እና ፋይት አድርጊ። ቴንክ ዩ። 30 ደቂቃ ሬስት አለን። 255 ሰዎች እያየሁ ነው። ፍቅርን ፎሎ አድርጓት። ኔክስት ሴሽን ከ30 ደቂቃ በኋላ ጆይን ማድረግ የምትፈልጊው ላይቭ ገስት ገብታችሁ ጥያቄ ያላችሁ ሰዎች ከፍቅር ጋር ከመቅደስ ጋር አውሩና ተመልሼ እመጣለሁ። 30 ደቂቃ ብቻ ላይቭ ሴሽናችን እንድናደርጋለን። ሻርፕ 8 ሰዓት ተኩል እንገናኛለን። ላይቭ ሪኩዌስት የላካችሁ ሰዎች 7 ሰው እያየሁ ነው። ፍቅርን ፎሎ አድርጉ ወይም ደግሞ መቅደስን ባው ላይ አድርጉና ድጋሜ 30 ደቂቃ በኋላ እንገናኛለን። እናመሰግናለን።